ሰላም የተወደዳችሁ ውድ የኤምኬቲው ተከታታዮች እንዴት ናችሁ? አላችሁ ወይ? በያላችሁ በሰላማችሁ ብዝት ይበልልኝ። እንግዲህ እኔን ለማታውቁ ለዚህ ቤት አዲስ ከሆናችሁ ሚኪ ይባላል ማለት ነው። እንግዲህ እንደተለመደው ቪዲዮዎቻችንን ከመጀመራችን በፊት ላይክ፣ ሰብስክራይብ ያደርግን ቤተሰብ እንሆናለን ማለት ነው። ዛሬ ትኩስ መረጃዎችን ይዘን መተናል እና ደግሞ ቅሌትንም ይዘን መተናል ማለት ነው። ሩታ ከአብርሽ ነው ያረገዘችው የሚለውን ነገር እናያለን። በሁለተኛ ደረጃ ደግሞ የምናየው ነገር ደግሞ ሄርሜላ የእውነት እርጉዝ ናት ወይ የሚለውን ነገር እናያለን ማለት ነው። በሶስተኛ ደረጃ ደግሞ የምናየው አብርሽ ለምንድነው እውነቱን እዚህ ጋር የማይነግረን ወይስ ድራማ እየሰሩብን ነው የሚለውን ነገር ቀጥታ በቪዲዮ እየቆራረጥን እናሳያቸዋለን ማለት ነው። የትም እንዳትሄዱ እንግዲህ ተመልሰን እንመጣለን። ወሳፕ ተመልሰን መተናል። ውድ ቤተሰቦቻችን እንግዲህ ያው ብዙ አዲስ የሆኑ መረጃዎችን ይዤላችሁ መጥቻለሁ ማለት ነው። ዛሬ እንግዲህ በአብርሽ ቤት የተለቀቀውን ቪዲዮ አይታችኋል። ትላንትና ደግሞ የተለቀቀውን ቪዲዮ እናንተም እንግዲህ እንዳያችሁት ነው ማለት ነው። እና አትረሽብን አንደርስብሽም ብለው ዛሬ እንግዲህ ተመልሰው ሩታን ቀጥሯታል ማለት ነው። እዚህ ጋር ጥፋተኛ ማን ነው? ሩታ ናት ወይስ አብርሽ ነው? አትረሽብኝ ብሎ ከሄደ በኋላ ለምንድን ነው ተመልሰው የሚመጣው? እናስ ደግሞ ለምንድነው ህይወቷን የሚበጠብጠው? እሷ አይደለም እየደረሰችበት ያለው እሱ ራሱ ነው። በቃ ማለት አሁን ድረስ ያፈቅራታል መሰለኝ ሩታን ከሄርሜላ ላለመለየት ወይም ደግሞ በሄርሜላ ለማስቀናናት መሰለኝ እንግዲህ ሄርሜላ ጋር ያለው እንጂ ሲመስለኝ ከሩታ ጋር አሁንም በፍቅር ይፈላለጋሉ ብዬ ነው የማስበው። እንግዲህ አዲስ ነገር አለ ማለት ነው። ቪዲዮን ልጋብዛችሁና ተመልሼ እመጣለሁ ማለት ነው። ሰላም ነው ናችሁ? ደህና ናችሁ? አለን። በድጋሚ ጠሮሽ በጣም ይቅርታ። አንዳንድ ነገሮች ግዴታ ስለሆነ ነው ዛሬ ጠራሁሽ ማለት ነው። ግዴታ ስለሆነ ነው። አንዳንድ ነገሮችን ማወቅ ስለምንፈልግ ነው የጠራሁሽ። ያው በእኔ ጉዳይ ላይ ነው ማወቅ የምፈልጉት። በሁለታችንም ጉዳይ ያለ ነገር ማወቅ እንፈልጋለን። ሲቀጥል ደግሞ ስጠራሽ አንቺን ብቻ እንጂ እሱ እንዳለ አላውቅም። እንግዲህ ከማንም ሰው ጋር መምጣት እችላለሁ። ዳኒሻ ጓደኛዬ፣ ወንድሜ፣ ሁሉ ነገሬ ነው። ሰው ከሱ ጋር መጣ እኮ አንዴ 5 ደቂቃ ነው የምናወራሽ። ስለዚህ ከይቅርታ ጋር ዳኒ መሄድ ትችላለህ? አይ ዳኒ ሄደን ማውራት የምፈልገውን ነገር ማውራት እችላለሁ በቀጥታ። ሲቀጥል ደግሞ ለምንድነው ልትጠራኝ? ከዚህ በኋላ ከህይወታችን ውጭ ምናምን ብለህ ሁሌ እኔን ከመጥራት የማታርፈው ለምንድን ነው? እንግዲህ ቪዲዮን እንዳያችሁት ነው። እዚህ ጋር እንግዲህ አብርሽ ዳኒ ለምን ይዘሽው መጣሽ ብሎ ሲጠይቃት ነበር። እሷን ደግሞ ብቻዬን መምጣት ስለማልፈልግና ጓደኛዬን ይዤ መምጣት ካለብኝ የትም ይዤ እሄዳለሁ ምናምን ብላ መልሳለታለች ማለት ነው። እኔ ግን ብቻሽን ላወራሽ ነው፣ ስለራሳችን ብቻሽን ማውራት ነው ፈልገው ምናምን ብሎ ነበረ። እዚህ ጋር እንግዲህ ያው ስመልስልህ አብርሽ ወደ አንተ ስመጣ እዚህ ጋር ስለአንተና ስለ ሩታ ከሆነ ሄርሜላ ምንም አታረግም ማለት ነው። ምክንያቱም አንተ ሚስት ናት። ሚስት ግን ቀጥረሃት ውሽማን ማለት ሄርሜላን ይዘህ መተህ ብቻሽን ነው ስለራሳችን ጉዳይ ከሆነ ሄርሜላ ስለእናንተ ጉዳይ አያገባትም ማለት ነው። ወይም ደግሞ እሷ ፍቅረኛ ከሆነች ዳኒ ደግሞ ወንድሟ ነው ማለት ነው። ለዛ እዚህ ጋር አያገባም። እሷ መምጣቷ ዳኒ ይዘህ መምጣቷ እንደዚህ ልትበሳጭ አይገባም ነበረ። እና ደግሞ ሲቀጥል እንደነገርኳችሁ ነው አትድረሽብኝ ብለህ ትናንትና ተናግራለህ። ራስን ቀጥረ ጠርታሃት ትላንትና አትረሽብኝ ብቻዋን ነው እንግዲህ ጠራታ። አትረሽብኝ በቃ እኔ ራሴን ህይወት ጀምር ያለው አንቺም ራስሽን ህይወት ጀምሪ ብለህ ያ ሁሉ ነገር ካልክ በኋላ እኔ እኛ ጋር ትረሽ ምናምን ብለው ብዙ ነገር ካወራ በኋላ ለምንድነው ዛሬ ተመልሰህ መተህ ደግሞ እንደ አዲስ ራስን የደረስክባት? ለምንድነው እንደዚህ የምታደርገው? ለምንድነው ሩታ ላይ ብቻዋን እንድትኖር የማትፈቅደው? የራሷን ህይወት እንዳትጀምር የማትፈቅደው ለምንድን ነው? እዚህ ጋር ማለት እሷ የራሷን ህይወት እንዳትጀምር ትፈልጋለህ ወይስ ትመለሳለህ? የመመለስ ሀሳብ ካለ ጥሩ ነው። ሄርሜላ የራሷን ህይወት ትጀምርና አንተ ወደ ሩታ ተመለስ። ወይም ደግሞ እኔ ከሄርሜላ ጋር አዲስ ህይወት ጀምሬያለሁ እስካልክ ድረስ ሩታን እንዲህ ማስጨነቅ አልነበረብህም። ነይ ሂጂ ምናምን። እሷ እኮ አክብራ ነው የምትመጣው እና ስለምትወድ ነው የምትመጣው እንጂ አንተን ላሽ ማለት ትችላለች። እና እዚህ ጋር ከህይወታችን ውጪ እስካልክ ድረስ ድጋሚ አንተ ወደ ሩታ ህይወት አትግባ።
እና አንተ ነህ እዚህ ጋር ያጠፋ ያለው። ትናንትናም እንደተናገርኩኝ ራስህ ነህ በቃ ያ ሁሉ ነገር ካፍ ቃል አውጥተህ ከተናገርክ በኋላ ድጋሚ አንተ ቃሉን ማተገብር ከሆነ እዚህ ጋር ጥፋተኛ ሩታ አይደለችም። እና እዚህ ጋር ተጠያቂ አንተ ነህ። ይሄ ነገር አስተካክል። ራስህ እየደረስክባት አትድረሽብኝ ማለት ከንቱ ልፋት ነውና ቀጣዩን ቪዲዮ ደግሞ አይተን ተመልሰን እንምጣ። አሁን ከሁለታችን መሀል ላይ ያለ የተፈጠረ ነገር ስላለ ነው እኮ ይሄንን ደግሞ ለወራሽ የምፈልገው አንቺ ብቻሽን ነው። እሱ አያስፈልግም። ችግር የለውም። ይሄ ይሆናል። እሱ እኔ እናንተ መካከል ነው የተፈጠረው ይሄ ነገር ነው ወይ? አንድ መልስልኝ። አንተና እሷ ጋር ከሆነ እሷም ትሄድ በቃ እሱም ሄዳል። እኔ ስለሚመለከተኝ ነው ጉዳዩ ላይ። አይመለከትሽም። እኔ እና እሱ ጉዳይ ከሆነ አንቺ ነው የሚመለከትሽ። በደንብ ነው የሚመለከተኝ። በቃ እንደዛ ከሆነ እሱም ይመለከተዋል። ስለዚህ ማውራት ይችላል። እሷ እኮ ፍቅረኛ ነች አይደል? አሁን ላይ ደግሞ ሰው እንደምን አንተና እሷ የሚመለከታችሁ ነገር ከሆነ እኔ እና እሷ እንሂድ። ግን ደግሞ እሷን የሚመለከታት ነገር ከሆነ ከሩታ ግዴታ ከጎና መሆን ስላለብኝ ያለው እሷ ከአንተ ጎን እንዳለችው ማለት ነው። እንግዲህ እዚህ ጋር ቪዲዮን እንዳያችሁት በእኔና በአንተ መሀል ከሆነ እዚህ ጋር ሄርሜላ አታስፈልግም ብላ ነግረዋለች። እውነት ነው። እዚህ ጋር አታስፈልግም። ከዚህ በፊትም እንደነገርኳቸው ነው። በአንተና በሩታ መካከል ከሆነ በሁለታችሁ መካከል ከሆነ የሁለታችሁ ጉዳይ ከሆነ ዳኒም አያስፈልግም፣ ሄርሜላም አታስፈልግም። ግን እዚህ ጋር አንተ ዳኒ ለምንድን ነው የመጣው ብለህ ተናግረሃል። እዛ ጋር ደግሞ ሄርሜላ ለምን ይዘህ መጣ? ፍቅረኛ ስለሆነች ነው ወይስ ልታስቀናናት ስለፈለክ ነው? እዚህ ጋር ያልገባን ነገር እኛ ጋር ወይም ደግሞ ድራማ እየሰራችሁብን ከሆነ እዚህ ጋር ኦዲየንሱን በቃ እውነቱን ነገሩ። እኛ እዚህ ጋር በእናንተ አንጨናነቅ። አንዳንዱ ሚያለቅስ አለ፣ ለምንድን ነው የሚናደዳለ፣ የሚሳደባለ። ኮሜንታተሩን በቃ ግራ አታገቡ። ለዛ የሁለታችሁ ጉዳይ ከሆነ ካልሆነ በውስጥ አድርጉት፣ ካልሆነ ደግሞ በሚዲያ ሁለታችሁ ብቻ አንተ ለብቻ ጠርታት እሷን ቀጥረ ይሄ ነገር እውነት ነው ወይ ብለህ መጠየቅ ትችላለህ። ግን አንተ እዚህ ጋር ሄርሜላን ይዘህ መጥተህ ለምንድን ነው ዳኒ ይዘሽብኝ የመጣሽው? ብቻሽን ነው ስለራሳችን ጉዳይ ነው ካልክ ዳኒ ወንድሟ ነው። በቃ ብቻዋንም እንዳትሆን እያደረገ ያለው ነገር ቢኖር ዳኒ ነው። ብቻዋን አልተዋትም፣ እንዳንተ አይደለም። እሱ ከጓደኛም በላይ ወንድም ሆኖ እየተንከባከባት ያለው እሱ ነው። ብቸኛ ሲያጠቃት ነገሮችን ቢከብዳት አብሯት ከጎና ያለው ዳኒ ነው። እዚህ ጋር ባለፈው ላልኩን ነገር በጣም ይቅርታ። እና ደግሞ ሲቀጥል አንተ እንዴት አታውቅም? ሩታም ማርገዛንም ሄርሜላም ማርገዛንም እንዴት አታውቅም? እንግዲህ ዝም ብሎ አይረገዝም ታውቃላችሁ ቤተሰቦቻችን። እና እንዴት አንተ አታውቅም? ወይስ ድራማ ከሆነ ነገሩ እኛ ላይ አትጫወቱ። እንትና አረገዘች ሄርሜላ አረገዘች እያላችሁ እኛን የማይሆን ወሬ እንድናወራ አታደርጉ። እዚህ ጋር በጣም የሚያስጠላ ነገር ነው እያደረጋችሁት ያላችሁት። እኛ ተመልካቾችንም በቃ ደበረን። በቃ እኛ ከማን እንወግን? ማን ነው ትክክለኛ? በቃ እዚህ ጋር ማለት እናንተ ህይወታችሁ ከሆነ ንገሩ። እዚህ ጋር ድራማ ተደብቃችሁ ከቪዲዮ በኋላ አብራችሁ የምታደርጉት ነገር የምትመካከሩ ነገር ከሆነ ንገሩን። እዚህ ጋር እኛ ምንድነው እና እዚህ ጋር በቃ ውሸት ባሰሩብን አሪፍ ነው። እኛ በቃ የእናንተ ውሸት የእናንተ እንትን ሰለችን። በቃ እውነት ነገሮችን ይዛችሁ ነው ወይ ደግሞ አንተ በቃ ተመለስ። በቃ ከሩታ ጋር ህይወትን ቀጥል። ሉልንም አንድ ላይ ያሳደጉ ሄርሜላም ያረገዘች አይመስለኝም። ብቻ አላቅም። ቀጣይ ያለውን ቪዲዮ ደግሞ አይተን እንመለስ። ጠራንበት ምክንያትና ልናውቅ የምንፈልገው ነገር አለ። እኔም እሷም ከዛ በፊት ሩታ ርጉዝ ነኝ አርግዣለሁ ሁለተኛ ልጅ ምናምን ነገር ብለሽ ብዙ ነገር አውርተሽ ነበረ። ከዛም በላይ ሐኪም ቤት ሄደሽ ማስረጃ ይዤ መጥቻለሁ ወረቀት አለኝ ምናምን ብዙ ነገር እያልሽ ነበርና ያ ነገር አሁን ላይ አንቺም ላይ ምንም የሚያስታውቅ ነገር አላየንም። ከይቅርታ ጋር ስለ እርግዝናሽ ምንም የሚያስታውቅም ነገር ያየነው ነገር የለም። ሲቀጥል ደግሞ ነገሩንም እንዴት ነው ተደፋፍኖ እንዲታለፍ ነው ያደረግሽው ማለት ነው። ያደረግሽው ወይስ ያደረግከው? እሺ ኦኬ። እኔም ተደፋፍኖ እንዲታለፍም ካደረግኩኝ አሁን ግን ነገሮችን ማወቅ ስለምንፈልግ ከቻልሽ አሁኑኑ ሐኪም ቤት እንሂድና ያለው ነገር ቼክ ማድረግ እንፈልጋለን ሁላችንም ማለት ነው። ስለዚህ ይህንን ነገር ማወቅ መቻል አለብን። ለምን ነገ ከነገ ወዲያ እርግጠኛ ባልሆንኩበት ነገር ላይ ሁልጊዜ አእምሮ የምንትን እያለ የተጨናነቀ መኖር የለብኝም አይደለ? ስለዚህ እርግጠኛ መሆን እፈልጋለሁ። ከአንተ ነው ያረገዝኩት ብለሽኛል። ከኔ ከሆነ ደግሞ ስለዚህ ሆድሽ ላይ ስላለው ልጅ ያገባኛል ማለት ነው። እንደዛ ከሆነ አያገባህም። ከዚህ ሁሉ ጊዜ በኋላ ያገባኛል ምናምን ዛሬ አክተር ያጫውታል እንዴ? እስከ ዛሬ የት ነበርክ እኮ? ገና ሆድሽም እኮ አልገፋም። እንደዛ ለማለት እንኳን አልበቃሽም። እስከ ዛሬ ለማለት እንኳን አንደኛ ነገር፣ ሁለተኛ ነገር ደግሞ ያኔ በዛ ኮንፊደንስ ሳናገር የተንበጨበጭከው ዛሬ ምን ተገኘ? እሺ ሩታ አሁን አዳምጠኝ። አውራ አዳመጥኩ። አዳምጠኝ።
እንግዲህ ቪዲዮን እንዳያችሁት ነው። እዚህ ጋር ሩታ ማርገዟን ስላወቀች ነው ይመስለን። በቃ እኛም ኦዲየንሶችም ይመስለን ነገር ቢኖር ዳኒም እንዳለው ሩታ ማርገዟን ስላወቀች ነው። ከዚህ በፊት እንግዲህ ተናግረው ነበር፣ ለአብርሽም ስትነግረው ነበር። ሁለተኛ ልጅ አርግዣለሁ ብላ ስትነግረው እዚህ ጋር እንደ ተራ ነገር ነው የቆጠረው፣ ውሸትም መስሎ ነበር። እና እዚህ ጋር ሩታ በቃ እዚህ ጋር ሄርሜላ ሩታ ማርገዟን እርግጠኛ ስለሆነች አብርሽ ወደሷ እንዳይሄድባት ፈልጋ እኔም አርግዣለሁ አለች። እዚህ ጋር እንግዲህ እዚህ ጋር ጨዋታውን ይውልኝ። ምክንያቱም ልጅ ነው ሁሉንም ነገር ሊያቀራርብ የሚችለው ማለት ነው። ሸሽቷትም እንዳይሄድ ስለፈራች እሱ የምትይዝበት መንገድ ፈልጋ አርግዣለሁ የሚለውን ነገር ይዛብን መጣች ሄርሜላ። ሩታ ግን ከዚህ በፊትም ስትናገር ነበረ አርግዣለሁ እንመርመር ላሳየ ምናምን ስትለው እሱ ቼክ አላደረጋትም ነበረ። ግን ዛሬ ላይ መጥቶ ትላንትና ትረሽብኝ ያላትን ሴት ከህይወትሽ ወጥቻለሁ የራስሽን ህይወት ኑሪ ያላትን ሴት ዛሬ እዚህ ጋር ሄርሜላ ነገሮችን አርግዣለሁ ምናምን ብላ ከወሳሰበች በኋላ እስቲ የውሸት እኮ ነው ሲደወላትም ቴክስት ሲደረግባትም የነበረው አውቃ ነው ይሄ። ምክንያቱም እውነቱን ማወቅ ስለፈለገች ነው። ሩታ ማርገዟንና ለመርገዟን ለማወቅ ስትል ነው እንጂ ማንም አልደወላትም ለሄርሜላ እርግጠኛ ነኝ። ማንም ሰው ደግሞ ቴክስት አላደረግላትም። እዚህ ጋር አብርሽ እንዲያምናት ብላ ያደረገችው ነገር ነው። ምክንያቱም እዚህ ጋር ሩታ ማርገዟንና አለማርገዟን ለማወቅ ለማረጋገጥ ነው ይህ ሁሉ ነገር ስታደርግ የነበረውና እዚህ ጋር የሄርሜላ ድራማ ተነክቶብሻል ማለት ነው። እና ቀጣይ ያለውን ቪዲዮ ደግሞ አይተን እንመለስ። እሷ ጋር በአንቺ በኩል ባሉም ሰዎች ይሁን አንቺም ሁኚ የምናውቀው ታሪክ የለም፣ ግን ቴክስቶች እየደረሳት ነው ያለው። ያገባኝ ታዲያ እኔ ያገባኛል። እሺ ቴክስቶች እየደረሳት ነው ያለው። እሷ ያገባኝ ይድረሳት ምን አገባኝ እኔ። እሺ ስለሱ ይግባሽም አይግባሽም እየተጠየቅን ያለውን ነገር ውስጥ ላይ ፍራቻ ከሌለና ውሸት ከሌለ በግልጽ አማርኛ መናገር ነው። ነገሮችን በዚህ ግባ በዚህ ውጣ ማለት አይጠበቅበትም። አንድ ሰው ቀጥታ ሲያወራ ቀጥታ የመመለስ ግዴታ አለብሽ ብዬ አስባለሁ። እንደተማረ ሰው ማለት ነው። ቀለው ማለት አይጠበቅብሽም። ወደ ግራ ወደ ቀኝ ማለት አይጠበቅብሽም። በቀጥተኝነት ከዚህ በፊት አርግዣለሁ፣ ሁለተኛ ልጅ አርግዤልሃለሁ እያልሽ የነበረው ነገር አዲስ ህይወት እንደጀመረ አውቀሻል አብርሃም። ስለዚህ ይሄን የመጠየቅ ደግሞ መብት አለኝ በደንብ። ካልተዋጠልሽ ይዋጥልሽ። ኦፍኮርስ መብቴ ስለሆነ ነው እዚህ ድረስ የመጣሁት። እና እዚህ ጋር እንግዲህ ሄርሜላ ምን አገባሽ? እዚህ ጋር አያገባሽም እኮ ሁለቱ በትዳር ያሉና ልጅ የወለዱ ሰዎች ናቸው። አንቺ ማንንም ባል ለመቀማት ስትይ የምታደርጊው ነገር ጥሩ አይደለም። እዚህ ሄርሜላ ጥሩ አልሰራሽም። በማያገባሽ መተሽ ለምን ነው የምትንጨረጨሩ? እዚህ ጋር እኮ ሩታ እኮ ለአብርሽ ወልዳለታለች። ብታረግዝም ባታረግዝም እኮ አያገባሽም። አንቺ ሲጀመር አንቺ ራሱ ማርገዝኛ በምን እርግጠኛ ሆነ ሐሳብ እዚህ ጋር እኔ የምሬ ነው። ከዚህ በፊትም ስነግራችሁ ነበር። በምን እርግጠኛ ሆነሽ ነው ሄደሽ ተመርመሪ በግዴታ? አንቺ ማን ስለሆንሽ ነው እንደዚህ የምትይው? እዚህ ጋር እኮ አንቺ ምንም አያገባሽም። በቃ እዚህ ጋር መጨረስ ካለባቸው አብርሽና ሩታ ጨርሰው በሰላም አንድ ላይ መሆን ካለባቸው አንድ ላይ ይሆናሉ። አንቺ እዚህ ጋር አያገባሽም። ምክንያቱም እነሱ ተጋብቷል። ትዳር የሚባል ነገር አለ። ምንም ቢሆን ወልደው ስላለ የመጀመሪያ ልጅ አለ በማላቸው። አንቺ ግን እዚህ ጋር አብርሽ እንዳይሄድብሽ ስለፈለግሽ ብቻ እዚህ ጋር ድራማ ፈጥረሽ አርግዣለሁ ብለሽ ብዙ ነገር አድርገሽ የሩታን ህይወት ካመስቃቀልሽ በኋላ እዚህ ጋር እንዳይለኛ ደግሞ ሄደሽ መመርመር አለብሽ። አንቺ ራሱ ተመርመረሽ በምን አወቅንኛ? እርጉዝ መሆንሽን በምን አወቅንኛ? እዚህ ጋር እኮ ለእኛ አላሳያችሁንም። እዚህ ጋር ወረቀት ለራሳችሁ አነበባችሁ፣ ያን ደግሞ የሽንት መመርመሪያውን ደግሞ ለራሳችሁ አያችሁት፣ እርጉዝ መሆኗ ምናምን አላችሁ። አብርሽም እዚህ ጋር ጅል ስለሆነ አምኖላችሁ ሊሆን ይችላል በምታደርጉን ነገር። ከማርቲ ጋር ምን እንዳሰባችሁ ምን መስጠራችሁ እንደሆነ ከአቤል ጋር ምናምን አላቅምና ይሄ ልጅ ለመያዝ ስትይ ብዙ ነገር መስዋዕት አድርገሻል። እና እዚህ ጋር ልነግርሽ የፈለገው ነገር በማያገባሽ ነገር አትግቢ ሄርሜላ፣ በማያገባሽ ነገር። ምክንያቱም ሩታ እንድትነካ አንፈልግም እኛ። ሩታ እዚህ ጋር ልጅ እያሳደገች ለብቻዋን ውጣ ወረዶችን እያሳለፈች ያለች ሴት ናትና ካረገዘችም እሰየው አረገዘች። አብርሽ ከሷ ጋር ይሆናል። አንቺ ምን እንደሚውጥሽ አላውቅም። የአንቺ እርግዝና ደግሞ ወደፊታው ምን ነው ይሆናል። እና እዚህ ጋር ደግሞ አብርሽ ያለው ነገር አልፈልግሽም ካልክ በኋላ ድጋሚ መተ ደግሞ ለምንድን ነው የምትጨቀጭቃት? ማለት አልፈልግሽም ከዚህ በፊትም ነግራለች እናስመርምር እያለች፣ አሁን ደግሞ መተ ወይስ ምን ጨንቆ ነው? ምን የጨነቀ ነገር አለ? እዚህ ጋር ደግሞ ከተመረመርሽ በኋላ ነገሮችን ካየን በኋላ ማድረግ ያለብን ነገር ማድረግ ካለብን እናደርጋለን አልክ። እዚህ ጋር ምን ሩታ እንድታስወርደው ልታደርግ ነው? ብታረግዝ ራሱ ወይስ ምን ልታደርገው ነው? የምንወስነው ነገር አለ እንወስናለን የምትለው ነገር። እዚህ ጋር ማይሆን ነገር ካሰብክ እንግዲህ መቶ ካለብን መቶ ነው።
እዚህ ጋር ትዳር አለ፣ የመጀመሪያም ልጅ አለ። ወደ ሩታ መመለስ ካለበት ትመለሳለህ። ሄርሜላ የራስ ጉዳይ መሆን አለ፣ የራሷ ጉዳይ። እንግዲህ እሷ የራሳችን የሰው ባል ላይ ነው የተንጠለጠለችው እና የሰው ባል ደግሞ ቀምታ በሰላም መኖር ስለማትችል እዚህ ጋር ወደፊትም ላቀጥሉ ስለምችሉ ሄርሜላ የራሷ ጉዳይ። አንተ ከሩታ ጋር ተመለሰ ህይወትን ኑር እና ቀጣይ ያለውን ቪዲዮ ደግሞ አይተን እንመለስ። የስድስት ወር የሰባት ወር ልጅ አለ። እስከዛሬ ድረስ አብርሃም እንዲህ ነው እንዲያ ነው ብሎኝ የማያውቅም። ተረግዞ እስከሚወለድ እኔ አለው። በቃ ይሄ ደግሞ ግልጽ እውነት ነው። በተግባርማ እያየሽው እኮ ነው። በደንብ አድርገሽ እያየሽው ነው። ተደርበሽ ያረገሽው ሩታ አረገዘች ሲባል ነው። አንቺም ቀጥሎ እኔ አርግዤ ነው ብለሽ ይጣ። እሺ አሁን ሌላው አሁን ስለሌላ ራስ ማንሳት ላይ ተበከበለ። አንተ ራስ ወጪ አሳስቦ ነው ወይስ ምንድነው ማወቅ የፈለክበት? ችግር የለውም። ለሷ ራስም ተርፋለሁ። ችግር የለውም። እኛ አሁን ማወቅ ነው የፈለግነው። እዚህ ጋር እንግዲህ ዳኒ ያለው ነገር እዚህ ጋር በጣም ነው ያሳቀኝ። ለሁለት አራሶች ወጪ በዝቶብህ ነው የሚለው ነገር በጣም አስቆኛል። እና ዳኒ እዚህ ጋር ብዙ ነገር አዳምጠው በመሃል የምትናገረው ነገር ያስቃል ዳኒ። እና እዚህ ጋር እንግዲህ ዳኒ እንዳለው ሩታ ማርገዟን ስላወቀች ነው ሄርሜላ ማረገዝኩ ያለችው እንጂ ሄርሜላ አላረገዘችም። እዚህ ጋር እኮ ኤፍሬምም እኮ ሲናገር ነበር የደበቀችው ነገር አለ። እዚህ ጋር ደግሞ የእሱ ቤተሰቦችም ሊቀበሉ አልፈለጉም ሄርሜላ በማርገዟ። እዚህ ጋር አብርሽና ቡዜ ብቻ ነበር የተቀበሉት። ለዛ የተደበቀ ሚስጥር አለ። ያ ሚስጥር ደግሞ መውጣት ካለበት አንድ ቀን ይወጣል፣ ይፈነዳል። የዛኔ ግን ጸጸት ከሚበዛብህ አብርሽ ራስን ሰብስበህ ከሩታ ጋር ህይወትን ብቀጥል ብዬ ነው የማስበው። እናንተም ያምርባችሁ ከሩታ ጋር ስትሆኑ ነው። እቺ ከየት እንደመጣች አናውቃትም። የሰው ባል የምትቀማ ሴት እኔ አትመቸኝም ሲጀመር። እዚህ ጋር አሁን ሄርሜላ ማርገዟን ከሰማ በኋላ የሩታ ማርገዝ ካስጨነቀ፣ ምክንያቱም ሩታ ቀድማ የነገረች ከዚህ በፊትም ብዙ ነገር ብላለች እና ይሄ ነገር ካስጨነቀ እንግዲህ ምንም ማድረግ አልችልም። ሁለቱንም ማረስ ትችላለህ። ወይም ደግሞ አንድ መምረጥ ካለበት እንግዲህ ሩታን ነው መምረጥ ያለበት። እኛ የምንቀበለው እሱ ነው፣ ሄርሜላ አንቀበላት። ለዛ አብርሽ የምትወስነው ነገር ወስን። ሩታ ማርገዟ እርግጥ ትክክል ነው እና የሄርሜላ ማርገዝ ግን እኛ እዚህ ጋር አንቀበለውም፣ ማረጋገጫም የለንም። ለዛ ሩታ እናምናታለን። ለዛ ሄርሜላ የምናምንበት ምንም ምክንያት ስለሌለን አንተም ወደ ራስ ተመለስና ከሩታ ጋር ህይወትን ጀምር፣ ከሩታ ጋር ህይወትን ቀጥል። ሉልንም በሰላም አሳድጉት። ይሄ ልጅ ሲያድግ ምንድነው የሚያየው? ከእናንተ ምንድነው የሚማረው? ይሄ እኮ ሚዲያ ነው። ሉል አሁን ትንሽ ካደገ በኋላ የሚደብረው ነገር እኮ ነው እያደረጋችሁት ያላችሁት። ይሄ ልጅ በስቅቀን እኮ ነው በቃ እንዲህ ነው እንዲያሳደጋችሁት ይላል እኮ። ለዛ ተመልሰ ራስን ልጅን ከሩታ ጋር በሰላም አሳድጉ። ሁለተኛም ልጅ እየመጣ ነውና ለሉሌ ወንድዩን ሴት አናቅም። ለዛ በሰላም እናንተ ሁለታችሁ ኖሩ እና ይሄን ነው ልላችሁ የምፈልገው። የዛሬ ቪዲዮ እንግዲህ ይሄን ይመስላል። ሐሳብ አስተያየታችሁ እንግዲህ እናንተም ኮሜንት ላይ አድርጉልኝ። በእኔ በኩል ይሄ አስተያየቴ ነው። የእናንተ አስተያየት እንግዲህ በየኮሜንታችሁ እናንተም ግለጹልኝ። ቪዲዮን እስከመጨረሻ ስላያችሁ በጣም ነው ማመሰግናችሁ። ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝም ከልብ በጣም ነው ማመሰግናችሁ። በቀጣይ ቪዲዮ እንግዲህ እስክንገናኝ ድረስ እናንተም ቸር ሰንብቱ። በያላችሁ በሰላማችሁ ይብዛልኝ። እወዳችኋለሁ።